ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል አዲስ ከሆናችሁ ምን እየጠበቃችሁ ነው ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እንዲሁም ነባሮች ሼር እንዲሁም ላይክ ኮሜንት በማድረግ ዩቲዩብ ቻናሉ እንግዲህ ሞቅ በማድረግ እንድትተባበሩኝ ስለጠይቃለሁ። ተመልሰናል። በ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ከሜዳው ወጥቶ በጉዲሰን ፓርክ ኤቨርተንን የሚያስተናግድበት ጨዋታ ነገ በዩኬ ሰዓት አቆጣጠር 12 ሰዓት ተኩል በኢትዮጵያ ሰዓት አቆጣጠር 9 ሰዓት ተኩል የሚደረግ ኤርሊ ጌም ነው ወይም ደግሞ ቀደም ብሎ የሚጀምር የፕሪሚየር ሊግ ጨዋታ ነው። ከሱ ይልቅ ግን ሚዲያ ላይ እንዲሁም በጣም ሂውጅ መነጋገሪያ በአርሰናል ቤት ዜና ላይ አርሰናል በስፋት ስሙ ስለ ጋብርኤል ማጋሌዝ ጉዳት ነው እየተነገረ ያለው። ምክንያቱም ጋብርኤል ማጋሌዝ ሌላኛው አይ ቲንክ ሶስተኛ ተጫዋች ይመስለኛል ለሃምስትሪንግ ጉዳት፣ ያው ሃምስትሪንጉ ደግሞ ከፍ ያለ ሃምስትሪንግ ጉዳት ስለሆነ ቀዶ ጥገና ያስፈልገዋል። እንግዲህ ከሲዝን አውት ሆኗል። ለማድሪዱ ቻምፒዮንስ ሊግ ላለብን ከባድ ፍልሚያ እንግዲህ ማጋሌዝን አተነዋል ማለት ነው። እውነት ለመናገር በጣም አሳሳቢ የሆነ ጉዳት ነው። ምክንያቱም መጀመሪያ ላይ ማድሪድ ደረሰን ሲባል ሆነስሊ እኔ ልናሸንፍ እንደሌለው አለ አይደል በቃ ማድሪድ ብዙ ጎል አግብቶ ወይም ደግሞ በቃ ለየላችሁ ምናምን በጣም ብዙ ተስፋ ነበረኝ። ኢቨን አይ ካን ዌት ቀኑ እስኪደርስ ምናምን ለጨዋታውን ለማየት ሁላ ጉጉት ነበረኝ። ምንም አይነት ፍራቻ አልነበረኝም። እሱም ደግሞ ምክንያቱ የኛ የነበረን ዲፌንስ ወይም ደግሞ ባክፎራችን በጣም ስለምተማመንበት ነው እንጂ ብዙ ጊዜ ሜንሽን አደርጓለሁ ስለ አጥቂ ክፍል የአርሰናል ተጫዋቾች የጥራት ማነስ እንዲሁም በጉዳት ምክንያት አጥቂያችንም እንዲሁም ቡካዮ ሳካም ለ4 ወር የሚያክል ጉዳት ተለይቶ ነበርና ትልቁ ድክመታችን ቻንስ ክሬት ማድረግና ጎል ማስቆጠር ነበረ። ነገር ግን በጣም ትልቁ ስትሬንግዛችን ደግሞ ከላስት 2 ሲዝኖች የቀጠለ ጠንካራው የሚባል ሜቢ አሁን ላይ ካሉት ወርልድ ክላስ የተከላካዮች ጥምረት የሳሊባ እና የጋብርኤል በስፋት እንደሚነሳ ታውቃላችሁ። በእነሱ በጣም ስለምተማመን አይወዝ ላይክ ልናሸንፍ እንችላለን፣ በጣም እናሸንፋለን ብዬ ተስፋ አድርጌ ነበር። ግን አሁን ጋብርኤል ከጨዋታ ውጪ መሆኑ ተነግሯል። በጣም ያሳዝናል። ሆነስሊ ብዙ ሰዎች ለማየት ሞክሬ ነበር አርቴታ ላይ ትንሽ ወቀሳ ለማድረግ የሮቴሽን ችግር ስላለበት ነው ይኸው ተጫዋቾች ብዙ ጊዜ በጉዳት እያጣናቸው ያለ ነው የሚለው ነገር ፖይንት ያነሳልም። ቱ ቢ ኦነስት አት ዘ ሴም ታይም ደግሞ የፉልሃሙ ጨዋታ ላይ እኔ የገመትኩት ቤስት 11 ራሱ የገመትኩትን ነው አርቴታ ይዞ የገባው። ያ ሰዓት ላይ እኔም ለማሸነፍ ካለን ጉጉት የተነሳ ሮቴሽን አላሰብኩም ነበረ። ኦነስሊ ደግሞ አታስቡትም ይሄ ሃምስትሪንግ ያጋጥማል ብላችሁ። ከዛ ደግሞ አሁን የኤቨርተኑ ጨዋታ ላይ ምን አይነት ላይናፕ ትጠቀማለህ የሚለውን ደግሞ ስጠይቁኝ አሁን ፍራቻው መጣ ማለት ነው። ኤቨርተን ጨዋታ ላይ ተጫዋቾቻችንን ደግሞ ብናጣስ የሚል የዛሬው ቤስት 11 አሰላለፌ ላይ የተወሰነ ከወትሮ በጣም ለወጣ ያለ አሰላለፍ ልታዩ ስለምችሉ ያው ከዚህ ምክንያት እንደሆነ ከወዲሁ ለማሳወቅ ወዳለው። በተረፈ ጉዲሰን ፓርክ በጣም ለአርሰናል ከሚከብዱት ስታዲየሞች መካከል አንድ ነው። ጥሩ ነገሩ ኤቨርተን ካለፉት 5 ጨዋታዎች ምንም ጨዋታ አላሸነፈም። 4ቱ ናቸው ወጥቶ 1 ጨዋታ ብቻ ባለፈው በሊቨርፑል የተሸነፈው ጨዋታ ብቻ እንደ አንድ የተሸነፈበት ጨዋታ የተመዘገበ ነው። ካለፉ 5 ጨዋታዎች
እንግዲህ ዴቪድ ሞይስ ድጋሚ ከያዘው በኋላ ትንሽ መነቃቃት አሳይቷል። ስፔሻሊ ሎ ብሎክ ሲጮቱ ብቻ ሳይሆን አጥቂ ክፍል ላይ ራሱ ቤቶ እና ዶኩሬ ጥሩ እንቅስቃሴ እያደረጉ ጎል ማስቆጠር የሚችሉ አስፈሪ የፊት መስመርም አለው። ጠንካራ የሚባል ስኳድ አላቸው ፍሮንት ላይም እና ሚናቅ ኤቨርተን አይደለም በጣም የነገ ጨዋታው የሚገርማችሁ ነገር ሜቢ ዲፊት ሊያጋጥመንም ይችላል። ምክንያቱም እኔ አስቤ እንደምገባው የጨዋታ አሰላለፍ ማለት ነው ኮምፕሊትሊ የባለፈው የፉልሃም ጨዋታ ላይ ያጋጠመው ጉዳቶች የዛሬ አሰላለፌን በጣም እንትን አድርጎብኛል፣ አፌክት አድርጎታል። which is አንድ ኮምፒቲሽን ተስፋ ያለን አንድ ኮምፒቲሽን ነው። ይህም ቻምፒዮንስ ሊግ ነው። ቻምፒዮንስ ሊጉ ላይ ከተሸነፍን ወይም ደግሞ ምንም አይነት አመርቂ ውጤት ካልመጣ ከዛ በኋላ ያሉ ጨዋታዎች እንትን ያጣሉ፣ ላይክ ሚኒንግ ያጣሉ ለማየት ጀስት ስለምንወደው ብቻ አርሰናል ጨዋታ ለማየት ካልሆነ በስተቀር ከኋላ ምንም አይነት ሚኒንግ አይኖረውም ማለት ነው። ለዋንጫም ተስፋ የለም። ሶ እንግዲህ የሪያል ማድሪድ ጨዋታና ስለ ጋብሪኤል ማጋሌዝ ነው በሰፊው እየተወራ ያለው። በኤቨርተን በኩል ደግሞ ኤቨርተን በጣም ላኪ ናቸው። ባለፈው ከሊቨርፑል ጋር በተደረገ ጨዋታ ታርኮስኪ የወረደው ያዘግናኝ ታክል ስቲል አሁንም የኢንግላንድ ፉትቦል ጥሩ ፉትቦል ነው፣ ነገር ግን የማይረቡ ዳኞች የተሰበሰቡበት ነው የሚባለውን አመለካከት አሁንም ትክክል እንደሆነ ያረጋገጠ ኢንሲደንት ነበር ያጋጠመው። እሱም ታርኮስኪ ማካልስተር ላይ የሰራው ዘግናኝ ፋውል ወዝ ላይክ ፎር ሚ ሬድ ካርድ፣ ለብዙዎቻችሁ ምንም ማጨቃጫቅ የሌለው ሬድ ካርድ ነበረ። ነገር ግን ታርኮስኪ ያን ሬድ ካርድ አልተመለከተም። ይልቁኑ ቫሩ ቀጠል ብለው ቢጫውን ብቻ ቢጫ ሰጥቶት ነበር የመሃል ዳኛው። በዛ እንዲቀጠል የሆነው እሱን ታክል ያየ ሰው ነገ እውነት ሳካ ይጀምር ብላችሁ የምታስቡ ከሆነ ያስፈራል። ምክንያቱም ዘ ኦንሊ ቲንግ አሁን ያለን ነገር ቻምፒዮንስ ሊግ ነው እና አሉን የምንላቸውን ተጫዋቾች አስፈላጊ የሆኑ ተጫዋቾችን ከዚህ ጨዋታ ውጭ አደርጋለሁ። ያ በትራንስፈር ዊንዶ ላይም አርሰናል ከኒኮ ዊሊያምስ ጋር ቁም ነገር ያለው ከኤጀንቱ ጋር ግንኙነት እንደጀመሩ እየተዘገበም ይገኛል። በስፋት ግን ስቲል የአርሰናል እና የማድሪድ ጨዋታና የጋብሪኤል ማጋሌዝ ጉዳት ነው ሚዲያ ላይ ያለው። የዛሬ ጨዋታ እንግዲህ ወደ ግምታዊ አሰላለፍ ስንሄድ የግብ ጠባቂ ቦታ ላይ ኦቬስ ነው። ሁሉም ከአንዳንድ የሚታወቅ ነገር ነው። ዳቪድ ራያ፣ ከዛ በኋላ የግራ ፉልባክ ተከላካይ ቦታ ላይ ኬረን ተርኒ ነው እኔ ዛሬ መመርጠው። ማለትም የማይልስ ሉዊስ ስኬሊን አሳርፈዋለሁ ለሪያል ማድሪድ ጨዋታ። እንዲሁም ካላፊዮሪን ፊት ቢሆን እዚህ ጨዋታ ላይ እሱን ማድረግ አልፈልግም። ዚንቼንኮ ወይም ደግሞ ቴርኒ ቢሆኑ ነው ለእኔ ምርጫው። ቴርኒ እንላለው የግራ የመከላከል ፉል ባክ ቦታ ላይ፣ እንዲሁም የግራ የመሃል ተከላካይ ቦታ ላይ ኪቪዮር እንመርጣለው። ምክንያቱም ጋብሪኤል ማጋሌዝ ተጎድተዋል። እንዲሁም ቤን ዋይት፣ ቲምበር ባለፈውም ሌላኛው ተጫዋች ነው በጉዳት አነክሶ ሙሉ ጨዋታ ሳይጨርስ ተቀይሮ የወጣው። ቤን ዋይትም ከዛ ጨዋታ ስብስብ ውጭ ሆኖ ነበረ። ኮንፈርት አልተሰማውም በሚል አርቴታ አይዶኖ ቤን ዋይት እኔ እንደወሰደው ጊዜ ፊት ሆኖ መመለስ ነበረበት ባይነኝ። አይዶኖ ፊትነስ ሌቭሉ በጣም አስጊ ደረጃ ላይ ያለ ይመስለኛል። ምክንያቱም ከተመለሰ ቆየ፣ ግን ይሄ ነው የሚባል የጨዋታም ሰዓት አላገኘም።
እንዲሁም ይገባል ብለን የጠበቅንበት የፉልሃም ጨዋታ ላይም ጭራሽ ስኳድ ውስጥ ሳይካተት ቀርቷል እና አይጀስ ኪፕ ማድረግ እፈልጋለሁ እነሱና ኪቪዮርን ነው የምጠቀመው። ኪቪዮርን በማጣመር ግን የነገውን ጨዋታ በቀኝ የመሃል ተከላካይነት እንዲጀምር የምፈልገው ዊሊያም ሳሊባ ነው። ዊሊያም ሳሊባ ከጉዳት ጋር የተያያዘ ብዙም አስከፊ የሆነ ሪከርድ የለውም። እናም ደግሞ አንድ ኤክስፔሪየንስድ የሆነ የተከላካይ የፉል ከባክፎሮቹ ብዙ ጨዋታን የተጫወተ ሌሎቹን ሊድ ማድረግ የሚችል ተጫዋች መኖር አለበት ኤቭሪ ዲፓርትመንት ብዬ ስለማስብ የተከላካይ መስመር ዲፓርትመንቱ ላይ የቀኝ የመሃል ተከላካይ ቦታ ላይ ሳሊባ እንዲጀምር አደርግና የቀኝ ፉል ባክ ወይም ደግሞ የቀኝ ክንፍ ተከላካይ ቦታ ላይ ደግሞ ቶማስ ፓርቴን ወደዛ ሜክሺፍት አደርጎና እሱ ቦታ ላይ ነው ማጫውተው ማለት ነው። አይኖ እሱ ቦታ ላይ ሲጫወት የኛ ምርጫ አይደለም። ምክንያቱም የፓርቴ መሃል ላይ ያለውን የ6 ቁጥር ሚና ስትመለከቱና እዛ ቦታ ላይ ሲትመለከቱት የ6 ቁጥር ቦታው ላይ ሞር አመርቂ ሆኖ ስለምናገኘው ግን አሁንም እንዳልኳችሁ ሮቴት ማድረግና ተጫዋቾች ማሳረፍ ስላለብን አሁንም እዚህ ቦታ ላይ ቶማስ ፓርቴን አደርግና የዲፌንሲቭ ሚድፊልደር ወይም ደግሞ የተከላካይ አማካኝ ቦታ ላይ ጆርጂኒዮን አደርጋለሁ። ጆርጂኒዮ የጨዋታ ሰዓቶች ይገቡታል። አርቴታ ሆነስሊ ተጫዋቾች ሮቴት ማድረግ ላይ በጣም ብዙ ስህተቶች አሉበት። እንደነ ቴርኒ አይነት ተጫዋቾች ያላቸው ኳሊቲን ምንም ያህል ነገር ሳይጠቀም ነበር ለረጅም ጊዜ የቆየው። አሁንም አስገዳጅ የሆነ ጊዜ ላይ ከደረሰ በኋላ ነው መጠቀም የጨዋታ ጊዜ የሰጣቸው እንጂ ሮቴሽን ላይ በጣም መጥፎ የሚባል አሰልጣኝ ነው። ቱ ቢ ኦነስት እንግዲህ የቀኝ የመሃል ተከላካይ ቦታ ላይ ደግሞ ካፕቴን ኦዴጋርድን አደርጋለሁ። ቱ ቢ ኦነስት እሱንም ፕሮቴክት ማድረግ እፈልጋለሁ። ነገር ግን አይ ቲንክ የእሱን ሊደርሺፕ ነገ እንፈልጋለን ብዬ አስባለሁ። ሶ የ8 ቁጥር ቦታ ላይ የቀኝ የመሃል ክፍል ቦታ ላይ ኦዴጋርድን መርጠና እሱን አጣምሮም ደግሞ በ8 ቁጥር ቦታ ላይ እንዲጫወት የምፈልገው ዴክላን ራይስ ነው። ዴክላን ራይስ ደህና ነው። እንደዚህ አይነት የከባድ ጨዋታዎችም ላይ ፕረስ ሬዚስታንስ ሌቭሉም ጥሩ ነው። እንዲሁም ከጉዳት ጋር ያለውም ታሪክ ጥሩ ስለሆነ የነገም ጨዋታ ዴክላን ራይስን በዛ ቦታ ላይ አሰልፍና የፊት 3 ተጫዋቾች ቦታ ላይ የቀኝ የዊንግ ቦታ ላይ ወይ ደግሞ የቀኝ የማጥቃት ክፍል ቦታ ላይ ኢታን ንዋኔሪን ነው ማስጀምረው ነገ። አይኖ ቡካዮ ሳካስ ልትሉኝ ትችላላችሁ። ሄል ኖ አይሆንም፣ በፍጹም ያን ሪስክ አልወስድም። ኢታን ንዋኔሪ እዛ ቦታ ላይ ይሰለፋል። ከዛም በኋላ እንደባለፈው የተወሰኑ የመጨረሻ ላይ የሚገኙ 30-35 ደቂቃዎች ነው አሁንም ለሳካ ማጫውተው። ከዛ በኋላ ሮብ ላለብን የቻምፒዮንስ ሊግ ጨዋታ ላይ ፉል እንዲጀምር አደርጓለሁ። አዘርዋይስ ሪስክ አልወስድም። እንደነገርኳችሁ ታርኮውስኪ ያለበት የመሃል ዲፌንሲቭ ቦታ ላይ ወይ የመሃል መከላከል ቦታ ላይ እንደ ታርኮውስኪ አይነት ፋውለኛ ተጫዋች ያለበት ቲም፣ እንዲሁም በሱ ቦታ ላይ ደግሞ ሜኬሌንኮ ጥሩ የሚባል ዩክሬናዊ አይ ቲንክ ዩክሬናዊ ነው። ጥሩ የሚባል ዲፌንስ ነው። ቀላል የሚባል ተጫዋች አይደለም። የባለፈው ጨዋታ ላይም ሳካ ስትራግል ሲያደርጋ ተመልክተነው ነበረ። እንግዲህ ኢታን ንዋኔሪ ነው በዛ በኩል ማጫወተው። ሪስክ አልወስድም። የግራ የማጥቃት ክፍል ቦታ ላይ ማርቲኔሊን አስጀምረዋለሁ። የባለፈው ጨዋታ ላይ የበፊት ወይም ደግሞ ጥሩ የሚባለውን ማርቲኔሊ ተመልክተን ነበር። ሆፕፉሊ እሱን ነገም መድገም ይችላል ብዬ አስባለሁ። የፊት አጥቂ ቦታ ላይ ሜክሺፍት ስትራይከራችንን ሚካኤል ሜሬኖን አደርጋለሁ። ይሄን ይመስላል የኔ ቤስት 11 አሰላለፍ። የእናንተስ ምን ይመስላል? እንግዲህ ኮሜንት ሴክሽን ላይ አሳውቁኝ። ወደ ውጤት ግምት ሲሄድ እንግዲህ አርሰናል ሆነስትሊ አቻ ይመስለኛል ውጤቱ ፊልም አድርገው አቻ። ነገር ግን ወይ አርሰናል
ጠባብ ውጤት 1-0 ወይ 2-1 በሆነ ውጤት ሊያሸንፍም ይችላል የሚል ሐሳብ አለኝ። እንግዲህ ይህን ይመስላል ዛሬ የመጣሁበት ነገር። ባይዘዌ እንግዲህ ይህን ካሸነፍን አርሰናል የበርዝዴይ ጊፍት ይሆንልኛል። ምክንያቱም ነገ የኔ ልደት ነው፣ ማለትም አርሰናል በሚጫወትበት ቀን ቅዳሜ ኢስማ በርዝዴይ። ሶ ሃፒ በርዝዴይ ብላችሁ ኮመንት ላይ በመጻፍ እንዲሁም ሰብስክራይብ እንዲደረግ ሼር በማድረግ ሰፖርት እንድታደርጉኝ ስል ጠይቃለሁ። አማውት ፒስ